ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ሶ ካለፈው የቀጠለ ስለ ዩቫይትስ ነው ዲስከስ የምናደርገው። ሶ ባለፈው ምን አየን? ዩቪያ ሰከንድ ኮት ኦፍ ዘ አይቦል ነው ብለን አይተናል አይደለ? ኮሮይድን አየን፣ መሀል ላይ ሲሌሪ ቦዲ አየን፣ ከፊት ለፊት ደግሞ አይሪስ ብለን ሶስቱን አየን አይደለ? ዩቫይትስን ደግሞ ምን አለን? አንቴሪየር ዩቫይትስ፣ ኢንተርሚዲየት ዩቫይትስ ኤንድ ፖስቴሪየር ዩቫይትስ ብለን ከፈለን። አጠቃላይ ደግሞ ኢንፍሌምድ ሲሆኑ ፓን ዩቫይትስ ብለን አየን አይደለም። ከዛ ደግሞ አንቴሪየር ላይ ምን አየን? ሶስት ከፈለን። አይሪስ ብቻ ኢንፍሌምድ ሲሆን አይራይትስ፣ አይሪስ እና ሲለሪ በዲ አንድ ላይ ሲሆኑ አይሪዶሳይክላይትስ፣ ሳይክላይትስ ደግሞ ሲለሪ በዲ ብቻ ኢንፍሌምድ ሲሆን ብለን በሶስት ከፍለን አየን አይደለ። ሌላ ደግሞ ምን ክላሲፋይ ያደርገን? አክቲቭ ኤንድ ክሮኒክ ብለን ከፋፍለን አየና። አክቲቭ ሲሆን ከ6 ዊክስ እስከ 3 መንዝ ያለ ዱሬሽን ኤንድ ፔን ያለው ዩቫይትስ ከሆነ አክቲቭ ነው ብለናል። ከ3 መንዝ እስከ ይር የሚሄድ ፔን የሌለው ሰም ዲፌክቲቭ የሆነ የቪዥን ካለ ደግሞ እይታ ችግር፣ ይህን በክሮኒክ ሳይድ ከፍለን አይተናል አይደለም። ሌላው ደግሞ ምን አየን? በኮዙ ምክንያት ከፋፍለን አይተናል አይደል። አሁን ከዛ እንቀጥላለን። ኮዙን እናያለን፣ በኮዙ ምክንያት ከፋፍለን እናያለን። ታካሚው ደግሞ የሚያሳየውን ሲምፕተም ምልክቶች እናያለን ማለት ነው። በሚቀጥለው ደግሞ ሳይን እና እኛ የምናየውንና የላቦራቶሪ ኢንቨስቲጌሽን እናያለን። ከዛ በሚቀጥለው ደግሞ ትሪትመንት የህክምናውንና ተያይዞ የሚመጡ ኮምፕሊኬሽንን እናያለን። ይሄ አንቴሪየር ዩቫይትስ ላይ የምንሰራው ነው ማለት ነው። ስለዚህ ከኮዙ ስንነሳ ምንድን ነው የሚያመጣው የአንቴሪየር ዩቫይትስ ብለን ስና፣ አንደኛ በኢንፌክሽን በማይክሮ ኦርጋኒዝም ሊሆን ይችላል። እነዚህ ማይክሮ ኦርጋኒዝም በሶስት መንገድ ሊመጡ ይችላሉ። አንደኛው ኤግዞጂኒየስ ከውጭ ሊመጡ ይችላል። ለምሳሌ ትራውማን ምትን ተከትለው እነዚህ ማይክሮ ኦርጋኒዝም ሊመጡ ይችላሉ። ሁለተኛው አጀሰንት የሆኑ ስትራክቸር፣ ለምሳሌ ብሌን ኢንፍሌምድ ሲሆን በሱ ምክንያት ዩቪያውም ኢንፍሌምድ ሊሆን ይችላል። ኮንጀክቲቫው ኢንፍሌምድ ሲሆን በሱ ምክንያት ዩቪያው ኢንፍሌምድ ሊሆን ይችላል። አጀሰንት ስትራክቸር ሰከንደሪ ኢንፌክሽን ደግሞ ሌላው ሁለተኛው የማይክሮ ኦርጋኒዝሞቹ መምጫ ነው ማለት። ሶስተኛው ደግሞ ከውስጥ ኢንዶቶክሲን ኢንዶ ኢንፌክሽን ከውስጥ የሚመጣ፣ ለምሳሌ ይሄ ዩቪያው ምን ብለናል? በጣም ብለድ ቬዝል ያለበት ነው። ስለዚህ በጣም ትንሽ ነገር ትሪገር ያደርጓል። ሌላ ሲስተሚክ ዲዚዝ ላይ ያሉ ለምሳሌ ኤችአይቪ ፔሸንቶች፣ ቲቢ ፔሸንቶች፣ ሌላ ሲስተሚክ የሆነ ችግር ያለባቸው ከነሱ የሚመጣው ማይክሮ ኦርጋኒዝም ዩቪያውን ምን ሊያደርጉ ይችላል? ኢንፍሌምድ ሊያደርጉ ሊያስቆጣው ይችላል ማለት። ስለዚህ ይሄ አንድ ኢንፌክሽን ነው፣ ከተለያዩ ዳይሬክሽን ሲመጣ መነሻ ኮዙ ሊሆን ይችላል። ሌላ ሁለተኛ መነሻ ኮዝ አለርጂክ ነው። ይሄ በጣም ኮመንስት ነው እንደ ዩቫይትስ ጊዜ ማለት ነው። ለምሳሌ አንዳንድ ታካሚዎች አቶፒክ ዩቫይትስ የሚባል አለ ማለት ሲዝናል ነው፣ ወቅት እየጠበቀ የአበባ ብናይ አይሪሱን ኢንፍሌምድ ሊያስቆጣው ይችላል። ይሄ ከአለርጂ ጋር በተገናኘ ማለት። ሌላውን ከረንትሊ እየተሰራበት ያለ አጠቃላይ ወርልድ ዋይድ HLA የሚባል ሂውማን ሊኮሳይት አንቲጅን የሚባል አለ። ምንድን ነው? የሰው ልጅ ወደ 70 የሚጠጉ እነዚህ አንቲጅን ጂን ታይፖች አሉ። ለምሳሌ HLA B የሚባል ከ70 አንዱን ብናየው HLA B የሚባል ጂን አለ። ይሄ በራሱ የተለያዩ ቫራይቲዎች አሉት። ለምሳሌ HLA B 27 የሚባል አንዱን ቫራይቲ ለምሳሌ ብናየው ይሄ ሁሉም ላይ ለምሳሌ አይገኝም። ግን ይሄን ጂን ቴስት ስናደርገው ፖዘቲቭ የሆኑ ሰዎች አንቴሪየር ዩቫይትስ ያላቸው ክሊኒካሊ ስናይ፣ እንደገና ደግሞ ባክፔን የጀርባ ህመም ካላቸው ወደ አንኪሎሲንግ ስፖንዳሊሲስ የሚባል ሲስተሚክ ዲዚዝ ነው የሚወስድን። ስለዚህ የዚህ ዩቫይቲስ መነሻ አንኪሎሲንግ ስፖንዳሊሲስ ነው ብለን ወደዛ ድምዳሜ ይወስዳል። ይህን ጂን ታይፕ ቫራይቲ ቼክ በማድረግ ማለት። ስለዚህ የተለያዩ እነዚህ ጂን ታይፖች ከተለያዩ ሲስተሚክ ዲዚዞች ጋር የመገናኘት እድል አላቸው። እንደ ሪስክ ፋክተር እንደ መነሻ የመሆናል። ለምሳሌ HLA DR4 ኤንድ DW50 የሚባል የጂን ቫራይቲ ያለ። አሁን እሱን ስናየው ፖዘቲቭ ሲሆን ብዙ ጊዜ ይሄ ከቪኬች ቮገት ኮአናጋ አራዳ የሚባል ዲዚዝ አለ፣ ሲስተሚክ ዲዚዝ ከእሱ ጋር የመገናኘት ነገር አለው። ምንድን ነው ይሄ? የዚህ ዩቫይትስ መነሻው ያ ሲስተሚክ ዲዚዝ ነው ብሎ ይሄ ጂን ታይፕ ይነግረናል ነው። ምንድን ነው? ከዚህ በፊትም ተነጋግረናል። የኮዙ መነሻውን ማወቅ የትሪትመንቱ ዋናው ነገር ነው። ምክንያቱም ይህን አንቴሪየር ዩቫይትስ እናክመዋለን።
ግን ሪከረንስ ድጋሚ ሊመጣ ይችላል። ስለዚህ ኮዙን ግን መነሻውን ብናክመው ግን ተደጋግሞ የመምጣት እድሉ ይቀንሳል ማለት ነው። ስለዚህ ይህ ታይፕ አንድ የሚነግረን ነገር አለ የሚለው በደንብ እየተሰራበት ያለ ነው። ስለዚህ ሁለተኛው አለርጂክ ታይፕ አይተናል። ሶስተኛው ደግሞ ቶክሲክ ይሄ ቶክሲክ ቅድም ባወራነው መንገድ ሊመጣ ይችላል። ኤግዞጂኒየስ ከውጭ ሊመጣ ይችላል። ትራውማ ምትን ተከትሎ አጀሰንት ከሆኑ ስትራክቸሮች ኢንፍሌም ሲሆን ለምሳሌ ብሌን ኢንፍሌም ሲሆን ከሱ የሚመጣ ቶክሲክ ዩቫይትስ ሊያመጣ ይችላል። ሶስተኛው ደግሞ ከሲስተም ቅድም እንዳልኳችሁ ይሄ በጣም ብለድ ቬዝል ሪች የሆነ ስትራክቸር ስለሆነ ሲስተሚክ ላይ ያለ ቶክሲክ ነገር ወደ ውስጥ በዚህ በኩል አልፎ በብለድ ስትሪም በደም ቱቦ በኩል አልፎ ዩቪያውን ኢንፍሌምድ ሊያደርገው ይችላል ማለት። ስለዚህ ሶስተኛው ምንድነው? ቶክሲክ ነው። አራተኛው ኮዙን የማናውቀው ኢዲዮፓቲክ ኮዙን የማናውቀው ግን ዩቫይትስ የሚያመጣ ብንፈልግ ኮዙን ማግኘት የሚከብደን ግን ዩቫይትሱን የምናየው አለ። ይሄ ኢዲዮፓቲክ እንላለን ማለት ነው። ሌላኛው ደግሞ ትራውማ ምትን ተከትሎ የሚመጣ በምት ምክንያት የሚመጣ ዩቫይትስ አለ። ስለዚህ እነዚህ ምንድናቸው? ኮዞቹ ናቸው፣ መነሻዎቹ ናቸው ማለት። ስለዚህ ታካሚው የሚያሳየው ምልክት ምንድን ነው? ይሄ ዩቫይትስ ያለበት ፔሸንት አንደኛ ሬድነስ የመቅላት ነገር ይኖረዋል። ቅላቱ ደግሞ ምንድነው? ሰርከም ኮርኒያል ኮንጀሽን እንለዋለን። ይሄ አራውንድ እዚህ አካባቢ ነው የሚመጣው ቅላቱ ማለት ነው። ሌላኛው ደግሞ ምንድነው? ፔን ሞደሬት ነው። በጣም ፔንፉል ላይ መሰለኝ ግን ሞደሬት የሆነ ፔን ይኖረዋል። ሶስተኛው በጣም እንባ ያወርዳል። አራተኛው ደግሞ ፎቶፎቢያ ብርሃን የማስፈራት ነገር። አምስተኛው ደግሞ ምንድነው? ዲፌክቲቭ እይታው የመቀነስ ነገር ይኖራል። በጣም እየባሰ ሲሄድ እይታ መቀነሱም እየባሰ ይላል። እነዚህ 5 ካርዲናል የሆኑ ሲምፕቶሞች ናቸው። ይሄ አኪዩት የሆነ አንቴሪየር ዩቫይትስ የሚያሳያቸው ምልክቶች ናቸው። ስለዚህ ብዙ ክላሲፊኬሽን አይተናል። በኮዝ ምክንያት አሁን አየን፣ አኪዩት ኤንድ ክሮኒክ ብለን ከፍለን አየን አይደለ? አንቴሪየር፣ ኢንተርሚዲየት፣ ፖስቴሪየር ኤንድ ፓንዩቫይትስ ብለን አየን። እንደዚህ ክላሲፋይ አድርገን አሁን አንድ ክላሲፊኬሽን ልንጨምር ነው። ምንድነው? ሱፕሬቲቭ ኤንድ ነን ሱፕሬቲቭ ብለን እናያለን። ሱፕሬቲቭ ማለት ፐስ ያለው ምግል ምናምን የሚያወጣ ብዙ ጊዜ ይሄ ፓንዩቫይትስ ነው። ሙሉ ለሙሉ ግሎቡ ኢንፍሌምድ በሚሆንበት ጊዜ ነው። ይሄ ዩቫው ሙሉ ስትራክቸሩ ኢንፍሌምድ የሆነና ፓንዩቫይትስ ሞር ሆል ስትራክቸሩን ደግሞ ኢንፍሌምድ ሲያደርገው ሱፕሬቲቭ ሲሆን ፐስ ሲኖረው ይሄ ኢንዶፍታልማይቲስ ኤንድ ፓንኦፍታልማይቲስ የሚባል አለ። እሱን አንድ ኤፒሶድ ሰርተን እናየዋለን ማለት። ስለዚህ ሱፕሬቲቭ ፐስ ያለው በሚለው እያዘልኝ፣ ነን ሱፕሬቲቭ ደግሞ ፐስ የሌለው ምግል ምናምን የማያወጣ ማለት ነው። ዲስቻርጁ ኢንኬዝ ኦፍ ዚስ ምንድነው? ወተር ውሃ የሆነ ነን ሱፕሬቲቭ እንለዋለን። ስለዚህ ይህን ነን ሱፕሬቲቭ ደግሞ በሁለት ከፍለን እናየዋለን። ግራኑሎማተስ ኤንድ ነን ግራኑሎማተስ ብለን እናየዋለን። ግራኑሎማተስ የምንለው ከማይክሮ ኦርጋኒዝም ጋር ተያይዞ የሚመጣ ፊውቸር ስንለው፣ ነን ግራኑሎማተስ ደግሞ ከማይክሮ ኦርጋኒዝም ሳይሆን ከአለርጂክ ታይፕ ጋር ተያይዞ የሚመጣ ፊውቸር ብለን እንከፍለዋለን ማለት ነው። ግን አንዳንድ ኤክሰፕሽናል የሆኑ ኬዞች አሉ። ለምሳሌ ሲምፓቴቲክ ኦፕታላሚያ የሚባል ይሄ በምንድን ነው የሚመጣው? በምት ጊዜ ይሄን አሁን አይናችን ሲመታ ፔኔትሬት የሚያደርግ ትራውማ፣ ቀዶ የሚገባ ትራውማ ይሄን አይኑን ሲጎዳው በዚህ ምክንያት ሰማ አለርጂክ ሪያክሽን ይመጣና ቀጣይ ያልተነካው አይን ኤክሳይትድ ሆኖ ኢንፍሌምድ ይሆናል ማለት ነው። ይሄ ሲምፓቴቲክ ኦፕታላሚያ እንለዋለን። መነሻው ምንድን ነው? አለርጂክ ታይፕ ነው። ስለዚህ ወደ ነን ግራኑሎማተስ ነው አይደለም እንከተው። ነገር ግን የሚያሳየው ክሊኒካል ፊውቸሩ ስናየው የግራኑሎማተስ ታይፕ ነው። ሁለት ወደዚህም ወደዛ የሚሄድ ማለት ነው። ግን ይሄ ኤክሰፕሽናል ነው። ምንም እንደዚህ አይነት ኬዝ ቢኖሩም እንኳን ለክሊኒካል ወርክአፕ ለሕክምና እንዲመቸን ነን ግራኑሎማተስ ኤንድ ግራኑሎማተስ ብለን ነን ሱፕሬቲቭን እንከፍለዋለን ማለት ነው። ስለዚህ ይሄ ሲምፓቴቲክ ኦፕታላሚያ ያልኩት ኤክሰፕሽናል ኬዝ ነው። ለሱ ደግሞ አንድ ኤፒሶድ ሰርተን እናየዋለን ማለት ነው። ስለዚህ ግራኑሎማተስ የሚባለው በማይክሮ ኦርጋኒዝም ተያይዞ በማይክሮ ኦርጋኒዝም ባክቴሪያ ሊሆን ይችላል፣ ቫይረስ ምናምን ከእሱ ጋር ተያይዞ በሚመጣ ስናየው፣ ነን ግራኑሎማተስ ግን ብዙ ጊዜ በአለርጂክ ታይፕ ነው፣ የራሱ የሆነ ገጽታ አለው የሚለውን ከፍለን እናየዋለን። ስለዚህ በቀጣይ ኤፒሶድ ሳይን ምልክቶችና የላቦራቶሪ ወርክአፕ እናያለን። በቀጣይ ደግሞ የሕክምናውንና ኮምፕሊኬሽን የሚያመጣውን ጣጣ አንድ ኤፒሶድ ሰርተን አንቴሪየር ዩቫይትስን በዚህ መልኩ
እንጨርሳለን ማለት ነው። ይመቻችሁ።